ዩክሬን የሩሲያን ግዛት ዘልቃ በመግባት በአየር ኃይል ማዘዣ ጣቢያ ላይ ከባድ ጥቃት በመፈጸም ከፍተኛ ፍንዳታ መፍጠሯ ተሰምቷል። በዩክሬን ጦር በትላንትናው ዕለት ምሽት ድብደባ የተፈጸመበት የእንግሊዝ የአየር ኃይል ማዘዣ ጣቢያው የሩሲያን የኒኩሌር ጣይና ረጅም ርቀት የሚጓዙ ግዙፍ የጦር ጀቶችን የሚያሳርፍ ነው። በጥቃቱም ከጦርነቱ የፊተኛው መስመር እስከ 700 ኪሎ ሜትሮች ርቀት ድረስ ስፍራው በከባድ እሳት ሲንበለበልና ግዙፍ ጭስ የእህል ክምር መስሎ በአየሩ ላይ ሽቅብ ወደ ሰማይ ሲንጓለል ተንቀሳቃሽ ምስሎች አሳይተዋል። የእንግሊዝ የጦር ሰፈር በቀድሞዋ የሶቪየት ኅብረት ጊዜ ተመስርቶ ሲያገለግል የቆየ ሲሆን የሩሲያውን አውዳሚውን ቱፖሌቭ ቱ-160 ኒኩሌር ጣይ ግዙፍ የጦር ጀትን ጨምሮ በርካታ ዘመኑ የደረሰበትን የአየር ኃይል የጦር መሳሪያዎች የሚገኙበት ስፍራ ነው። ኪየቭ በዚህ ስፍራ ላይ በወርሃ ታኅሳስ 2022 የአየር ጥቃት መፈጸሙ የሚታወስ ሲሆን ባሳለፍነው ጥር ወርም ለአየር ኃይል ማዘዣው ነዳጅ ይመገብ በነበረ የነዳጅ ማከማቻ ላይ ባደረሰችው ድብደባ የተቀሰቀሰውን ከባድ እሳት ለማጥፋት 5 ቀናትን ያህል መውሰዱ የሚታወስ ነው። አሁንም በተመሳሳይ መልኩ ኪየቭ ሞስኮ ተደጋጋሚ ጥቃት የምትፈጽምብኝ ይህን ማዘዣ በመጠቀሙ ነው ስትል ጥቃቱን መፈጸሟን በይፋ ያረጋገጠች ሲሆን በድሮን ድብደባውም ከኤች-101 ክሩዝ ሚሳኤሎችን ጨምሮ በርካታ ሚሳኤሎችን ስለማውደማም ተነግሯል። ከዚህ ባለፈ የአየር ኃይል ማዘዣው ግዙፍ የጦር መሳሪያ ማከማቻ በመሆኑም ጥቃቱ ሲፈጸም ከፍተኛውን የፍንዳታ ድምፅ ሳይፈጠር እንዳልቀረም ተገምቷል። እንደ ሮይተርስ ዘገባ ከሆነ ደግሞ የሩሲያ መከላከያ ሚኒስቴር በበኩሉ በሳራቶቭ ግዛት 54 እንዲሁም በአጠቃላይ ሩሲያ ደግሞ 132 የዩክሬን ድሮኖችን መጥቶ ቢጥልም የአየር መቃወሚያ ስርዓቱን አልፈው የሄዱትን ድሮኖች ጉዳት ማስቀረት ግን ተስኖታል። የሳራቶቭ ግዛት ገዢ ጥቃቱ በአካባቢው የተፈጸመ እጅግ ከባዱ ጥቃት ስለመሆኑ ገልጸው 30 ያህል መኖሪያ ቤቶች ጉዳት እንደደረሰባቸውም ተናግረዋል። 10 ሰዎችም በጥቃቱ ቆስሏል የተባለ ሲሆን ከአየር ኃይል ጣቢያው አቅራቢያ የሚኖሩ ንጹሐን ነዋሪዎች ለደህንነታቸው ሲባል ወደ ሌሎች ስፍራዎች ማዘዋወር ሥራ መሰራቱን የግዛቲቱን ገዢ ዋቢ አድርጎ ኒውዮርክ ታይምስ በዘገባው አስነብቧል። ሞስኮን በተመሳሳይ መልኩ በኪየቭ ላይ የምትፈጽመውን የተጠናከረ ጥቃት ቀጥላለች። እንደ ዩክሬን አየር ኃይል ገለጻ የሩሲያ ጦር 171 ድሮኖችን ወደ ዩክሬን ምድር ያስወነጨፈ ሲሆን 1/3 ያህል የሚጠጋውን ወይም 63 ድሮኖችን መጥቶ መጣሉን አስታውቋል። ይሁንና ሳይከሽፉ የመከላከያ ስርዓቱን ጥሰው የገቡ ድሮኖች ቢያንስ የ5 ሰዎች ሕይወት የቀጠፉ ሲሆን 26 ያህሉን ደግሞ ማቁሰላቸውን የአካባቢው ባለሥልጣናት ገልጸዋል ሲል ኒውዮርክ ታይምስ በአትቶ አስፍሯል። በዋሽንግተን ጫን ያለ ግፊት የ30 ቀናት የተኩስ አቁም ስምምነትን የተቀበለችው ኪየቭም ሆነች የተሟላ የተኩስ አቁምን ውድቅ ያደረገችው ሞስኮ በኃይል መሠረተ ልማቶች ላይ የሚፈጸሙ ጥቃቶችን ለአጭር ጊዜም ቢሆን ለማቆም ከስምምነት ላይ ቢደርሱም መቼና እንዴት ተፈጻሚ እንደሚሆን እስካሁን ግልጽ አለመደረጉ በሁለቱም ተፋላሚ ወገኖች በኩል ጥቃቶች ተባብሰው እንዲቀጥሉ እያደረገ ይገኛል። በቀጣይ ሳምንት መጀመሪያ አካባቢ በሳውዲ አረቢያ ሁለቱም ኃይሎች ከዋሽንግተን ባለሥልጣናት ጋር በተናጠል ያካሂዱታል ተብሎ በሚጠበቀው የድርድር ምዕራፍ የአፋጣኝና ሙሉ በሙሉ የተኩስ አቁም ስምምነት በቅርቡ ይሳካል ተብሎ ባይታሰብም እንኳ ለ30 ቀናት የኃይል ዘርፍ ጥቃት ማቆም የሚለው ጉዳይ በዝርዝር ይመከርበታል ተብሎ እንደሚጠበቅ ክሬምሊን ገልጿል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ኪየቭ በጠንካራ ተጽዕኖ ወደ ስምምነቱ እንድትመጣ ከጦር መሳሪያ ድጋፍ ክልከላ ባሻገር የሚያደርገውን ዲፕሎማሲያዊ ጫና ስለመቀጠሉም ተሰምተዋል። አዲስ በተሰማ ዜና ደግሞ ፕሬዚዳንት ትራምፕ ከዩክሬን አቻቸው ቮሎዲሚር ዜሌንስኪ ጋር ባካሄዱት የስልክ ውይይት ኪየቭ የተሟላ የደህንነት ዋስትና እንድታገኝ የኒኩሌር ማብላያ ጣቢያዎቿ በአሜሪካ ቁጥጥር ስር እንዲሆኑ ምክረ ሐሳብ ማቅረባቸው እንደተለመደው የዓለምን ፖለቲካ ቀልብ የሳበ አነጋጋሪ ክስተት ሆኗል። ባልተለመዱና ባልተጠበቁ ንግግሮቻቸው የዓለምን ቀልብ እንዳሻቸው ማላጋት የሚያደክማቸው የ78 ዓመት ዕድሜ ባለጸጋው ትራምፕ የዩክሬን የኒኩሌር መሠረተ ልማቶች በአሜሪካ ቁጥጥር ስር መመራታቸው ለኪየቭ የኃይል ዘርፍና ለመሠረተ ልማቶቹ ጥበቃ የበለጠ የደህንነት ዋስትና የሚሰጥ ነው ሲሉ መደመጣቸው ከሀገሪቱ ማዕድን ሀብት ባለፈ በቀሪ ሀብቶቿ ላይ እንደቋመጡ ማሳያ ሆኗል ይላል የኒውዮርክ ታይምሱ ዘጋቢ ኮንስታንት ሜሁት። የትራምፕ ያሁኑ ዕቅድም እንደ ከዚህ ቀደሞች ሁሉ የኪየቭ ባለሥልጣናትን በእጅጉ አስቆጥቷል። ዜሌንስኪ የኒኩሌር ማብለያዎቹ በመንግሥት የሚተዳደሩ በመሆኑ ለአሜሪካ አሳልፎ መስጠት የማይታሰብ ነው ሲሉ ሐሳቡን ውድቅ አድርገዋል። ይሁንና ዋሽንግተን በማዕቀቦችና በእርዳታዎች ላይ በምጥላቸው ገደቦች በማስፈራራት የኪየቭን ሐሳብ ልታስቀይር ትችላለች የሚሉ ሐሳቦችም በስፋት እየተደመጡ ይገኛሉ። የውሃና የእንፋሎት ኤሌክትሪክ ኃይል ማመንጫዎቿ በሞስኮ ተደጋጋሚ ጥቃቶች እየተመቱባት ያለችው ዩክሬን ከሚያስከትለው አስከፊ ጉዳት አንጻር የኒኩሌር መሠረተ ልማቶቿ ግን ከጥቃት ነፃ መሆናቸው የኒኩሌር ዘርፏን የበለጠ እንድታጠናክርና የዘላቂና አስተማማኝ የኤሌክትሪክ ኃይል ምንጭ ለማድረግ ማለማመድ እየተነገረ ይገኛል።
ዩክሬን ካሏት 4 የኒኩሌር ማብለያ ጣቢያዎች ውስጥ የዛፖሮዥያ ኒኩሌር ማብለያ ብቻ በሩሲያ ቁጥጥር ስር የዋለ ሲሆን በሶቪየት ዘመን የተገነቡት ቀሪዎቹ ማብለያዎች ግን የአገሪቱ የጀርባ አጥንት ናቸው። ከነዚህ የኒኩሌር የኃይል ማመንጫዎች የሚመረተው ከፍተኛ መጠን ያለው የኤሌክትሪክ ኃይልም 2/3ኛውን የአገሪቱን የኃይል አቅርቦት ያሟላል። በዚህም የዩክሬን መንግስት ተጨማሪ ማብለያዎችን ለመገንባት ሰፊ ቅድ መያዙም ነው የተሰማው። የኒኩሌር ማብለያዎቹ እንደ ማዕድናቱ ሁሉ የትራምፕን ቀልብ በእጅጉ የሳቡበት ምክንያትም አሜሪካ በማብለያዎቹ ግንባታም ሆነ የምርት ሂደት ትግበራ ላይ ትልቅ ኢኮኖሚ ጠቀሜታ የምታገኝ በመሆኑ ነው። ከሁለተኛው የዓለም ጦርነት በኋላ በመላው የአውሮፓ ምድር እጅግ አውዳሚ እንደሆነ የሚነገርለትና ለ1121 ቀናት ከባድ ቁሳዊና ሰብአዊ ውድመት እያስከተለ የዘለቀው የሩሲያ ዩክሬን ጦርነት እንደ አውሮፓውያን አቆጣጠር በ2022 ከመጀመሩ ጥቂት ጊዜያት አስቀድሞ የአሜሪካው የኒኩሌር ቴክኖሎጂ ኩባንያ ዌስቲንግሃውስ በዩክሬን መንግስት ስር ከሚተዳደረው የኪየቭ የኒኩሌር ኩባንያ ኢነርጂ አተም ጋር 5 ማብለያዎችን ለመገንባት ስምምነት መፈጸሙ ይታወሳል። ሩሲያ ጥቃቷን ከጀመረች በኋላም ቁጥሩ ወደ 9 ከፍ ያለ ሲሆን ድርጅቶቹ በጋራ ተጨማሪ አነስተኛ ማብለያዎችን ለማቋቋም ከስምምነት ላይ ደርሰው ነበር። በሩሲያዊ ኒኩሌር ኩባንያ ሮሳቶም ለረጅም ዓመታት በስፋት ተይዞ የቆየውን የዩክሬን የኒኩሌር መሠረተ ልማት ግንባታ የገበያ ድርሻም ከአድካሚ ትግል በኋላ ሰብሮ መግባት ለአሜሪካ ትልቅ የቢዝነስ ስኬት ነበር ይላል የኒውዮርክ ታይምስ ሰፊ ሐተታ። እንዳተታው ከሆነ የአሜሪካ ዌስቲንግሃውስ በተለይም በዛፖሮዥያ ኒኩሌር ማብለያ ጣቢያ ውስጥ የሚገኙ 6 ማብለያዎች ላይ የተለየ ፍላጎትና ትኩረት እንዳለ ይነገራል። ዛፖሮዥያ በመጋቢት ወር 2022 በሩሲያ ጦር ቁጥጥር ስር ከዋለበት ጊዜ ጀምሮ ለዩክሬን ዜጎች የኃይል አቅርቦቱን ቢያቋርጥም ይህ ግዙፍ ማብለያ ከዚያ በፊት ከዌስቲንግሃውስ ነዳጅና ቴክኖሎጂን ሲጠቀም ቆይቷል። የዩክሬን የኒኩሌር ደህንነት ባለሙያ ኦልጋ ኮሻርና የዛፖሮዥያ በሩሲያ ጦር ቁጥጥር ስር መዋል ለዌስቲንግሃውስ የፈጠራ ሀብቱንና የሚጠቀማቸውን ቴክኖሎጂዎች ስርቆት ይገጥመኛል የሚል ትልቅ ስጋት ፈጥሮበት እንደነበር አስታውሰዋል። በ2023ም የአሜሪካ ኤነርጂ ዲፓርትመንት የሩሲያው የኒኩሌር ኩባንያ ሮሳቶም የዌስቲንግሃውስን ፈጠራና ቴክኖሎጂ የሚጠቀም ከሆነ ከባድ ጥቃት እንደሚጠብቀው ማስጠንቀቂያ መስጠቱ ይታወሳል። ሌላው በዋሽንግተን የኬንያን ተቋም የኃይል ዘርፍ ባለሙያ አንድሪያን ፕሮኪፕ የዛፖሮዥያ ማብለያ ወደ ዩክሬን ኃይሎች መመለስ ለዌስቲንግሃውስ የገበያ ድርሻውን የሚያስፋፋለት በመሆኑ በሚገባ ተጠቃሚ እንደሚሆን አስረድተዋል። የማብለያውን ቀጣይ ጣፈንታ በተመለከተ የሩሲያው ፕሬዚደንት ቭላዲሚር ፑቲን ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ባካሄዱት የስልክ ውይይት ይመክራሉ ተብሎ ቢጠበቅም መሪዎቹ በጉዳዩ ላይ ስለመምከራቸውም ሆነ ስለተወሰነው ውሳኔ ግልጽ መረጃ አልወጣም። ይሁን እንጂ ኒውዮርክ ታይምስ የአሁንና የቀድሞ የዩክሬን ባለሥልጣናትን አነጋግሮ በሠራው ሰፊ ዳሰሳ አሜሪካ የዩክሬን የማዕድን ሀብት ለመጠቀም የምትሻ ከሆነ ማዕድናት የማውጣት ሂደቱ ከፍተኛ ኃይል የሚጠይቅ በመሆኑ የዛፖሮዥያን ማብለያ ከሩሲያ መረከብ እንዳለባት ኪየቭ ለትራምፕ አስረግጣ እንዳስታወቀች ገልጿል። የዩክሬን መንግስት ከፍተኛውን ገቢውን የሚያስገባው ሁሉንም የኪየቭ የኒኩሌር ማብለያ ጣቢያዎችን በሚያስተዳድረውና በሚቆጣጠረው በኢነርጂ አተም አማካኝነት በመሆኑ የማብለያዎችን ወደ አሜሪካ መተላለፍ የዩክሬን ሕግ ይከለክላል። በዚህም በኪየቭ በኩል ጉዳዩ ይበልጥ ከፍተኛ ተቃውሞ እንደሚገጥመው የተነገረ ሲሆን ዋሽንግተን በአንጻሩ ተጨማሪ ጫናዎችን በማድረግ የኪየቭን ውሳኔ ለማስቀየር ትሰራለች ተብሎም ይጠበቃል።